እግዚአብሔር ያስደንቃችኋል፣ ያስደንቀናል። ኢየሱስን የጠላ አንተን ሊወድ አይችልም። ወይ በክርስቶስ ነን ወይ በክርስቶስ አይደል። እንዴት አንድ ሰው ላይ 16 ወታደር እንዴት ይመደባል? ተጸልዩና ሳይኮሎጂካሊ እናንተ ሬዲ አትሆኑም ለመልሱ። እግዚአብሔር ሲያደርግላችሁ ለመመስከር መሮጥ አለባችሁ። እግዚአብሔር ይሰጣችኋል። ልጆች ነን፣ ለምን አይሰጠንም? ለምን? ጌታ ምስክሮቼ ናችሁ ብሎ። አንዳንዴ ሰው ይገርመኛል፣ የሚያመልከውን አምላክ አለማወቅ። ከሰው ድምጽ እየሰማ ይሄ እግዚአብሔር ነው ይላል። ጠላት አጥብቆ የዘጋውን እግዚአብሔር አስፍቶ ይለቀዋል። ይሄ ቃል ውሸት ነው። እግዚአብሔር አጥብቆ ሲመልስ የሚሆኑ 4 ነገሮችን ልንገራችሁ። ዛሬ ጌታ የሰጠን ቃል እግዚአብሔር ያስደንቃችኋል የሚል ነው። ያስደንቀናል። ስሙ ይባረክ። የእግዚአብሔር ቃል ሁሌም አዲስ ነው። ተደንቀን ተገርመን ደግሞ እንነሳለን። ጌታዬን ቃል ባስተማረኝ ጊዜ እኔ ከደከምኩበት ሊፍት አፕ ነው ያደረኩት። ጉልበቴ በጣም ነው የበረታው። ስለዚህ ያ ቃል ዛሬም አሁን ለእናንተ ይሰራል። ሃሌሉያ። የሐዋርያት ሥራ ምዕራፍ 12 እናወጣለን። ከቁጥር 11 እስከ 16 ያለውን ክፍል እናነባለን። ጌታ መልአኩን ልኮ ከሄሮድስ እጅ እና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረበት ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ቆሞ እንዳለ አወራች። እነርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ሃሌሉያ። አረፍ በሉ። ሃሌሉያ። ጌታ እግዚአብሔር ዛሬ ያስደንቀናል። እውነቴን ነው የምላችሁ፣ ትደነቃላችሁ። በእግዚአብሔር ስራ ትገረማላችሁ። በተለያየ ሁኔታ ውስጥ መታችሁ እንደሆነ አስባለሁ። መቼም ህይወት ብርቱ ሰልፍ ናት ይላል። ስለዚህ በተለያየ ሁኔታ ውስጥ ስሜት ውስጥ ልትኖሩ ትችላላችሁ። እግዚአብሔር ግን በቃሉ ብድግ ያረጋችኋል። በቃሉ እንደገና ያቆማችኋል። የሐዋርያት ሥራ ምዕራፍ 12ን በወፍ በረር ቶሎ ቶሎ እናያለን። የሐዋርያት ሥራ እንግዲህ ምዕራፍ 12 የሚያተኩረው የቤተ ክርስቲያን ታላቅ መከራ ላይ ነው። በቤተ ክርስቲያን በጥንቷ በነበረችው ቤተ ክርስቲያን መከራ እንዴት እንደመጣ እግዚአብሔር እንዴት እንዳደረገ የሚያሳይ ክፍል ነው። እግዚአብሔር የሚያድን አምላክ ነው። የጌታን ስም የሚጠራ ሁሉ ይድናል። ስሙ ይባረክ። እኛ የምንታመንበት አምላክ አለን፣ የሚያድን አምላክ አለን፣ ቃል አለን። ስለዚህ በመከራ ውስጥ በምናልፍ ጊዜ እግዚአብሔር በዛ ውስጥ የሚሰራው ነገር እንዳለ እናምናለን። ነገራችን ለተአምራት ለምስጋና እንደሚሆን እናስባለን። ስለዚህ በዚህ ውስጥ የምናየው ቁጥር 1 ላይ ምዕራፍ 12 ቁጥር 1 መጽሐፋችሁን ከፍታችሁ እየተከታተላችሁ እንሄዳለን። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው ይላል። ምን አረገባቸው? እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። ያዕቆብ የዮሐንስ ወንድም እንደምታውቁት አንዱ ሐዋርያ ነው እና የመጀመሪያው ሐዋርያ ምንድነው? መስዋዕት የሆነ ለመጀመሪያ ጊዜ መስዋዕትነት ከሐዋርያት ከ12ቱ የተጀመረው በያዕቆብ ነው። መጽሐፍ ቅዱስ ውስጥ ብዙ ያዕቆቦች አሉ። ይሄ ግን የዮሐንስ ወንድም የማን ልጅ ነው? የዘብዴዎስ ልጅ አይደል? ቦርኔጌስ የተባሉት እነዛ ቫይብራንት የሆኑ ችኩሎች፣ ኃይለኞች፣ ጌታም ደግሞ የሚወደው ዮሐንስ ወንድም የሆነ ነው እና ለመጀመሪያ ጊዜ እሱ ተሰዋ፣ መስዋዕት ሆነ። እነዚህን ወንድማማቾች እንግዲህ ስናይ በጌታ ዘንድ እንዴት እንደተጠሩ እናያለን። ለአገልግሎት እንዴት ንቁ እንደነበሩ እናያለን። እና ይሄን ቀልጣፋ የሆነ አንድ ወጣት ንጉሱ በሰዓቱ ወሰደና ቀሰፈው። ያ ብቻ አልበቃም። እንደውም ምን ይላል? አይሁዳዎቹ ደስ እንዳላቸው አይቶ ደግሞ ጴጥሮስን ጨምሮ እንደያዘ እናያለን። ይሄ መስዋዕትነት ምንም ስላደረጉ አይደለም።
በቤተ ክርስቲያን ወይም ደግሞ በክርስትና ህይወት ውስጥ ክርስቲያኖች በተለያየ ነገር ውስጥ ያልፋሉ። በተለያየ መከራ ሊያልፉ ይችላሉ። ነገር ግን ጌታ ደግሞ አብሮ ነው ያለው። የሚያጸና በዛ ውስጥ የሚያሳልፍ ጌታ አለ። ስለዚህ ሄሮድስ ያዕቆብን ለምን ገደለው? ህግ ስለጣሰ ነው? ታክስ ስላልከፈለ ነው? ስለዚህ ሁሉ አይደለም። ጌታ ምን አለ በዮሐንስ 15? ዓለም ቢጠላችሁ በእናንተ ፊት እኔ እንደጠላኝ እወቁ አለ። እኔ መጀመሪያ ስለጠላኝ በዓለም ብትሆኑስ ባልጠላችሁ ነበር። ነገር ግን እኔ ከዓለም ስላወጣኋችሁ አሁን ከዓለም ስላልሆናችሁ ዓለም ይጠላችኋል አለ። ይሄ የተጻፈብን ነገር ነው። የተጻፈብኝ ነው በሉ እስቲ። ምን ማለት ነው? የኢየሱስ ከሆን በዛኛው ጽንፍ ያለው ላይጠላን አይችልም። ለዛ ነው ሁልጊዜ ጠላት የኢየሱስን ስም ስንጠራ ይደነግጣል። ሁልጊዜ ኢየሱስ ኢየሱስ የሚሉትን አታክ ሊያደርግ ይፈልጋል። ምክንያቱም ኢየሱስን የጠላ አንተን ሊወድ አይችልም። ቅዱሳን በተለያየ ነገር ውስጥ የሚያልፉት የኢየሱስን ስም የሚጠሩ ሁሉ የሚሰደዱት፣ ስማቸው የሚቆሽሸው የሚጎድፈው፣ በተለያየ ነገር ብዙ የሚባለው በቃ ከዓለም ስላልሆን ነው። ይሄን መሰረታዊ ነገር ማወቅ አለብን። ለምን ይሄ በኔ ሆነ ማለት የለብንም። ክብርሽ ነው፣ እንደውም ክብራችን ነው። ስለ ኢየሱስ ሲባል መጠላታችን ለኛ ድምቀታችን ነው። እንደውም ምንድነው ማለት ያለብን? ወግ ደረሰን ነው ማለት ያለብን። ወግ ደረሰኝ፣ እኔም በአንተ ስምህን ስለጠራው ተጠላው ማለት አለብን። ስለዚህ ዓለም ቢጠላችሁ ምንም ከናንተ በፊት እኔን የጠላ ነውና መደነቅ የለባችሁም ብሏል ጌታ። ሁለት ዓለም ነው ያለው። ወይ በክርስቶስ ነን ወይ በዓለም ነን። በክርስቶስ አይደለን። ያለው መንፈስ እሱ ነው። መሃል ላይ ሌላ አማካኝ የሚባል ነገር የለም። ስለዚህ እዛና እዚህ መርገጥም አይቻልም። በአንዱ ካለን በሌላው የለንም ማለት ነው። ይሄ ግልጽ ነገር ነው። ስለዚህ እግራችንን በጣም በጥንቃቄ መርገጥ አለብን። አካሄዳችንን በጥንቃቄ መርገጥ አለብን። ቤተ ክርስቲያን ለምንድን ነው መከራና ስደት የሚደርስባት? ኦፍ ኮርስ ስለ ጠላት ነው። አንድ እሱ ነው። ሌላው ኢየሱስ ክርስቶስ በዚህ ዓለም ላይ እኛ ልክ የሱን ፉት ስቴፕ እንድንከተል አድርጎ ነው ሰርቶን የሄደው። በሱ ላይ የመጣ ሁሉ እኛ ላይ ሊመጣ እንደዚሁ ግድ ይላል። ነገር ግን ትልቁ ነገር ዓለምን አሸንፊዋለሁ ብሏል። አይዟችሁ እኔ ዓለምን አሸንፊያችኋለሁ ብሏል። እስከ መጨረሻው ደግሞ ከእናንተ ጋር ነኝ ብሏል። ሌባው ስራው የታወቀ ነው። ሌባው ለምን ይመጣል? ሊሰርቅ፣ ሊያርድ፣ ሊገድል ይመጣል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ብሏል። ስለዚህ የሌባው ስራ ይታወቃል። ሁልጊዜም ነፍሰ ገዳይ ነው። እንደውም ጌታ እኮ ብሏል እናንተን የሚገድል እግዚአብሔርን የሚያመልክ የሚመስልበት ዘመን ይመጣል ተብሏል እኮ። እየገደሉ ለእግዚአብሔር መስዋዕት የሰውን ደም እንደማቅረብ ማለት ነው። ሰው እየገደሉ እግዚአብሔርን የሚያመልኩበት፣ ሰው እያሳደዱ የእግዚአብሔርን ክብር የሚያሳዩበት ወይ ለእግዚአብሔር መልካም ያደረጉ የሚመስላቸው ዘመን ይመጣል አለ። ነገር ግን እኔን ስላላወቁኝ ነዋል። በጨለማ ካለ አንድ ሰው ጌታ ኢየሱስ ክርስቶስ ካልበራለት ይሄን ለማድረግ ምንም የሚይዘው ነገር የለም። ምን ይይዘዋል ስታስቡት? ምክንያቱም በሱ የሚሰራው መንፈስ ሌላ ነው። አይሁዳውያንን ምን አለ ጌታ? እናንተ ከአባታችሁ ከዲያብሎስ ናችኋል። ለዛ ነው የምታሳድዱኝ። እኔ ጋር እውነት አለ አትፈልጉም። ምክንያቱም ዘር አልቀየራችሁም፣ አባት አልቀየራችሁም። ሁለት አይነት ልጆች አሉ። የእግዚአብሔር ልጆች አሉ፣ የዲያብሎስ ልጆች አሉ። የነዚህ ልጆች መገለጫቸው ስራቸው ነው፣ ተግባራቸው። ስለዚህ የዲያብሎስ ልጆች አባታቸው የሚያደርገውን ያደርጋሉ፣ ይዋሻሉ፣ ይገላሉ፣ ይሰርቃሉ፣ ያማሉ፣ ብዙ ነገር ያደርጋሉ። ለምን ያደርጋሉ? ከምንጫቸው ነው። እነሱ የአባታቸውን ስራ መስራታቸው ግድ ነው፣ ሕግ ያስገድዳል። እኛም እንደዚህ ነው። በክርስቶስ ኢየሱስ ከሆን ኢየሱስ ክርስቶስን ልንገልጥ ይገባል። ለዚህ ነው የተጠራ ነው። ስሙ ይባረክ። ስለዚህ መከራን በዓለም ሳለን በተለያየ ሁኔታ ውስጥ ልናልፍ እንችላለን። ነገር ግን ከኛ ጋር አስደናቂው ጌታ አለ። ስሙ ይባረክ። በዚህ ክፍል ላይ የመከራውን ጽናት እንደው ትንሽ ላሳያችሁና የእግዚአብሔርን ስራ እናያለን። ቁጥር 3 እስከ 6 ያለውን እስቲ እናንብብ።
አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው ይላል። ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በዚያው ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍሮ አለቃ አሳልፎ ሰጠው። ይሄ ማለት ምን መሰላችሁ? 4 ጭፍራ አለቃ ማለት 4 ሆኖ የተቧደነ 16 ወታደር ማለት ነው። አንድ ጴጥሮስን ለማስጠበቅ በጣም እየገረመኝ ነበር ይህን ክፍል ሳነብ። አንድ ጴጥሮስን ለማስጠበቅ በፍጹም እንዳይደክሙ በአራት አድርጎ በሽፍት በ4 ወታደሮች አስጠብቁት ነበረ። ያ ብቻ አይደለም፣ 4 ወታደር አንዱ በቀኝ አንዱ በግራ ሆኖ ሰንሰለቱን ከራሱ ከጴጥሮስ ጋር አስረው ምን ያህል ቢፈሩት ነው? ስሙ ይባረክ። ምንም የለውም እኮ ምንም መሳሪያ አልያዘም፣ ግን አንድ ነገር አለው። ደግሞ ጴጥሮስ አሳይቶ ነበር። ትዝ ይላችሁ ከሆነ ምዕራፍ 5 ላይ ፕሪዝን ብሬክ አድርጎ አምልጦ ወጥቶ ነበረ በመላእክት። ስለዚህ ይሄ ነገር ስላለ ነው አሁን 16 ወታደር ይመደብ ተባለ። በር ላይ 2 ቆመዋል፣ ቀኝና ግራ ደግሞ እሱ ታስሮ ተኝቷል። ደግሞ መዝጊያ በር አለ። ደግሞ ባለፉ ጊዜ ሌላ መዝጊያ በር አለ። ጠላት እንዴት አጥብቆ እንደያዘው ላሳያችሁ ፈልጌ ነው። ዛሬ እግዚአብሔር በእናንተ ህይወት ውስጥ ጠላት እንዲህ አጥብቆ የያዘውን ነገር በኢየሱስም ይመተዋል፣ ይመተዋል። እኔ እርግጠኛ ሆኜ ነው ምነግራችሁ፣ በኢየሱስ ክርስቶስም ይመተዋል። እግዚአብሔር ዝም ብሎ አይናገርም። ጠላት አጥብቆ የያዘው ነገርሽን፣ መንገድሽን፣ አቅምሽን፣ ጉልበትሽን ዛሬ ይመታል። ስሙ ይባረክ። በቃ እስቲ ለምን ይፈሩታል? እንዴት አንድ ሰው ላይ 16 ወታደር እንዴት ይመደባል? እንዴት ግን በሱ ውስጥ ያለው በዓለም ያለው እንደማይችለው ያውቃሉ። እንዳያመልጥ አጥር ቅጥሩን ነው የሰሩት። ጴጥሮስ በወጣ ጊዜ የመጀመሪያ በር የሚል አለ፣ ሁለተኛ በር የሚል አለ፣ የመዝጊያው በር እያለ ይተርክልናል። ምን ያህል ከባድ ጥብቅ የሆነ እስር ቤት እንደሆነ እንድታዩት ፈልጌ ነው። በዚህ ውስጥ ሁሉ ግን ጌታ ያስመልጣል። ምንም አይነት ነገሮቻችን ተዘግተው ቢሆን፣ በስራ ቢሆን፣ በጤና ቢሆን፣ አላራምድ ያለ ነገር በቃ ይሄ ነገር ከኔ አራቀም የምትሉት ነገር ዛሬ በዚህ ቃል እግዚአብሔር ይፈታዋል፣ ይፈታዋል። ነገራችን ይፈታል። ለዚህ ነው ጌታ ዛሬ ያስደንቃችኋል ምላችሁ። ዛሬ ያስደንቃችኋል፣ ነገ ያስደንቃችኋል፣ ሰሞኑን ትደነቃላችሁ፣ በእግዚአብሔር አሰራር ትገረማላችሁ። ሃሌሉያ። አንድ እህት አሜሪካን ሀገር የምትኖር እህት አለች። በጣም ጠንካራ ክርስቲያን የምትገርም ነች። የሚገርም ነው ትጋቷ፣ ደስ ይላል። እግዚአብሔር ወደዛ ወሰዳት። ትንሽ ቆየች። በአዲሱ አድሚኒስትሬሽን ደግሞ ነገሮች ተቀየሩ። ታውቃላችሁ፣ ስደተኛ ሁሉ ወደ አገሩ ይግባ እየተያዘ ይጣላል፣ ወደ አገር ይመለሳል። እቺ ልጅ እውነተኛ ክርስቲያን ስለሆነች የሚገርማችሁ እንደ ሰው እንኳን አሳይለም ምናምን የውሸት በፍጹም አላደርግም ብላ ብዙ አመት ኖራለች። ነገር ግን አሁን ውጡ ተባለ። እንደምታውቁት ይህን ታሪክ ታውቃላችሁ። ቤተ ክርስቲያን ስለሷ ይጸልይ ነበር። ጓደኞቿ ኤቭሪ ዊክ በሳምንት ዋትስአፕ ላይ እንጸልያለን። በየአቅጣጫው ይጸልያል። እኔ አልዋሽም። በቃ እግዚአብሔር ግን አንተ ትችላለህ፣ በግድ ነው አብሬያት ምጸልየው። እግዚአብሔር ምስክሬ ነው። ነገር ግን እግዚአብሔር መንፈስ ቅዱስ ያው እናንተ መንበርከካችሁን ነው የሚፈልገው። ስትንበረከኩ ቃል ያመጣል፣ መጽናናት ያመጣል። ጌታ ይሄን ቃል ሰጠን። በጣም እየበረታን መጣን። በመጀመሪያ ለኢትዮጵያኖች ጉዳይ በፍርድ ቤት ትንሽ ፖዝ ይደረግ ተባለ። ጌታ የሚገርም አምላክ ነው። በዛ ተደሰትን። ከስራ ወጥታ አሰናብታዋት ቤቷ ነች ያለችው። ፖዝ ይደረግ ሲባል ሄዳ እንደገና አፕላይ ያደረገች ነርስ ነች። እሺ ጀምር ያሏት ጀመረች ስራው። ነገር ግን የእናንተ ነገር የሚያበቃው ፌብሩዋሪ ምናምን መሰለኝ፣ እስከዛ ድረስ ነው የምትሰሪው፣ እስከዛ ድረስ ነው ወደ ሀገርሽ ትሄጃለሽ ብለው ማለት ነው። ጸሎት ቀጠለ። እግዚአብሔር በሚደንቅ ሁኔታ ህግ ቀየረ። ስሙ ይባረክ። እኔ በጣም ነው የተደነኩት። አላመንኩም፣ ተገረምኩኝ። ማናቸውም የጤና ባለሙያዎች
የመኖሪያ ፈቃድ እንዲሰጣቸው አፕላይ ያድርጉ። ከዚህ በፊት አፕላይ አድርጋለች፣ አይሆንም ብለዋታል መስሪያ ቤቷ። መስሪያ ቤቱ ከፈለገና ከጻፈ የሚከፍለው ነገር አለ፣ ይቻላል። ነገር ግን እምቢ ብለዋታል። ህግ ተቀየረ። ሄዳ አፕላይ ስታደርግ ለሷ ብቻ ስሙ ይባረክ፣ ለሷ ብቻ በፍጥነት ፕሮሰስ አድርጊው፣ መስሪያ ቤቱ ሁሉን ነገር ይጨርሳል። ሃሌሉያ! ማመን ነው ያቃተኝ፣ ማመን። አለቀስኩ ይህን ስሰማ። እረ አንተ ምን አይነት አምላክ ነህ! ምን አይነት አምላክ! የአስቴር አምላክ ማለት እኮ ነው። ሰው ሁሉ እቃውን እየሸጠ ነበረ። እውነቴን ነው የምላችሁ፣ እቃውን እየሸጠ እየተዘጋጀ ድንገት እንኳን ቢያዝ ተሸማቆ የሚኖርበትን እግዚአብሔር ነገር እንዲህ ይቀይራል። ጠላት አጥብቆ የዘጋውን እግዚአብሔር አስፍቶ ይለቀዋል፣ ይከፈታል፣ ይችላል። ምንም የጠበቀ ነገር ቢኖር አምነዋለሁ። ለዛ ነው እኔ ይህን ቃል እግዚአብሔር የመገበኝ ጊዜ ብድግ አልኩኝ፣ አቅም አገኘሁኝ፣ ጉልበት አገኘሁ። ስሙ ይባረክ። ስለዚህ ጴጥሮስ እንደ ተራ እስረኛ አይደለም የታሰረው። ተራ ዝም ብሎ ነገር በህይወታችን እኛም እንደዚሁ ምንለው ነገር አለን። የኔ ነገር እስከ መቼ ነው በቃ አልሆነልኝ የምንለው፣ ነገሩ ከበደ የምንለው። እግዚአብሔር ምስክሬ ነው፣ ጴጥሮሳችሁ ይፈታል። በቃ በዚህ ቦልድነስ ነው የምናገረው፣ ጴጥሮሳችሁ ይፈታል። ሃሌሉያ! ምንም የታሰረ ቢሆን ከእግዚአብሔር የሚበልጥ አለ? ይሄ ቃል ውሸት ነው? ይሄ ቃል ውሸት ነው? በቃ የዚህ ቃል ባለቤት እንደዛው ያደርጋል። ነገራችን ይለውጣል፣ ተአምራት ያደርጋል። እኛ የምናመልከው አምላክ የተአምራት አምላክ ነው። ሰዎች እንዴት ሊሉ ይችላሉ? በቃ እንደዚሁ ነው፣ አናብራራውም። ታምራት አይብራራም። እስቲ ታምራት አይብራራም በሉ። አይብራራም። እንደዚህ ሆኖ ይሄማ ሳይንስ ነው፣ ይሄ ሌላ ነገር ነው። ታምራት ግን አይብራራም። ጸጥ በቃ ዝም ነው የሚያስብለው። ጌታ እጃችሁን በአፋችሁ ያስጭናችሁ። ጌታ እጃችሁን በአፋችሁ ያስጭናችሁ። ሃሌሉያ! ጴጥሮስ ከዚህ በፊት አምልጧል። ይህንን ክፍል ብናየው ደስ ይለኛል። ሐዋርያት ሥራ ምዕራፍ 5 ቁጥር 19 ላይ። ምክንያቱም የእግዚአብሔር ማዳን እያየን ነው። ይሄ ደግሞ ለኛ ጉልበት ነው። ምዕራፍ 5 ቁጥር 19 ላይ የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ይላል። ሐዋርያትን ጴጥሮስን ጨምሮ አስረዋቸው ነበር። ይሄ ደግሞ የቤተ መቅደስ ኃላፊዎች አይሁዳውያን ፈሪሳውያን ናቸው ያሳሰሯቸው። የጌታን ስም እንዳይጠሩ ብለው ነው ያሳሰሯቸው፣ በእስር ቤት ያስገቧቸው። ከዛ የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማቸው የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አሏቸው። ስሙ ይባረክ። መልአክ ላክና ፈታቸው። ሂዱ፣ ማንም የጌታን የወንጌል ስርጭት ወንጌልን ማስቆም አይችልም። እግዚአብሔር በተአምራት ይነሳል፣ በበለጠ ተአምራት ይነሳል። ይሄ ሊዘጋ የሚችል ነገር የለም፣ አይችልም፣ ማንም አይችልም። ክርስትና ዛሬ እዚህ የደረሰው እኮ በእንዲህ ሁኔታ ነው። እዚህ የደረሰው ሁሉ በብዙ ቅዱሳን ደም፣ ግን ወንጌል ይቀጥላል። ወንጌልን የሚያስቀር ማንም የለም። ሂዱ አለው። ቆማችሁ የዚህን የሕይወት ቃል ለሕዝብ ሁሉ በመቅደስ ንገሯቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። በአይሁዳውያን መቅደስ ታዘዋላ፣ ኃይል ታጥቀዋላ፣ መንፈስ ቅዱስ ጉልበት ሰጥቷቸዋል። ስለዚህ ሄዱና መናገር ጀመሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው ሸንጎውና የእስራኤል ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሌሎችም መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎች በፊት ቆመው አገኘን። አያችሁ፣ ወህኒ ቤቱ አልተከፈተም። ያውም በጥንቃቄ ነው የተዘጋው። በደንብ ሎክ ተደርጓል። የተሰበረ ነገር የለም። ስሙ ይባረክ። የኛ ጌታ ሲያስወጣ እንደዚሁ ነው። ስለዚህ ግርግዳውን ጥሰው ነው ያለፉት። እንዴት ነው ያለፉት? ተአምራት አይብራራ። ስሙ ይባረክ። ጌታ የእናንተን ነገርም እንደዚህ ነው የሚሰራው። እንዴት ሆነ ሳታውቁት ያ ነገር ሲያስጨንቅሽ የነበረው ነገር ታጨዋለሽ። እንዴት ሄደ? መቼ ነበር የሄደው? ምን ሆኜ ነበር? እንደዚህ ጥያቄ አይሰራም። የለም
ነገሩ የለም። መጥቶ ስትፈልጊው ነገሩን ታጨዋለሽ። ሃሌሉያ። በጥንቃቄ ተዘግቶ ጠባቂዎቹ ምን እየሰሩ እንደነበረ ነው የሚገርም። በደጅ ቆመዋል እኮ በውስጥ የሚጠበቀው የለም። እነሱ ግን በደጅ ቆመዋል። በከፈትን ጊዜ በውስጡ አንድ ስንኳ አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆች ይህን ነገር በሰሙ ጊዜ እንጃ ምን ይሆን እያሉ ስለ እነርሱ አመነቱ፣ ተገረሙ፣ ተደነቁ። ይኸውላችሁ እንኳን እናንተ ብቻ ሳትሆኑ የእናንተን ነገር የሰማ ሁሉ ይደነቃል። ላንቺ በሆነው ነገር የሰማ ሁሉ ይገረማል። ምን አይነት አምላክ ነው ያላት ይላል። ሃሌሉያ። እንደዚህ ነው የሚያደርገው ጌታ። ስለዚህ በማንኛውም ጠንካራ ነገር ውስጥ ተይዣለሁ ብንል እግዚአብሔር ከዛ ውስጥ ያወጣል። ጠላት አጠንክሮ ያሰረውን እኛ ደግሞ አጠንክረን ጸልየን እናስፈታለን። እግዚአብሔር አስፍቶ ደግሞ መልስ ይሰጣል። ሃሌሉያ። ቤተ ክርስቲያን ምን ታረግ ነበር ታዲያ? ቤተ ክርስቲያን ምን ስታረግ ነበር? ጴጥሮስ ተያዘ፣ ያዕቆብ ሞቷል። ጴጥሮስ ደግሞ ከተያዘ ታውቃላችሁ፣ ጠላት የሚፈልገው ሁልጊዜ ማንን ነው ፎከስ የሚያደርገው? እረኛው ላይ ነው። ምክንያቱም እረኛውን ሲመታ በጎቹ ይበተናሉ። ለዚህ ነው ስለ እረኞቻችን፣ ስለ አገልጋዮቻችን መጸለይ ያለብን። ስለ እናንተ ነፍስ የሚተጉ ነው የሚለው አይደል? ስለ እነሱ በጸሎት ልንተጋ ይገባል። ጠላት እረኛ ላይ ያነጣጥርና እረኛውን ሲመታ በጎቹን በቀላሉ እንደሚያገኝ ያውቃል። ጠባቂ አይኖርማ። ለዚህ ነው ጴጥሮስን ያዘው፣ ጴጥሮስን ወሰደው። ጴጥሮስ እኮ ብዙ ፕሮሚስ ተሰጥቶታል። በጎቼን ግልገሎቼን አይደል ተብሎ የተሰጠው ነገር አለ። ጠላት ሊበላ ነው የፈለገው፣ ግልገል ሊበላ፣ በጎችን ሊበላ፣ ግን አያገኘውም። አይችልም። በእኛ ላይ አይችልም። በሉ እስኪ አይችልም። ሃሌሉያ። ቁጥር 5 ላይ እንደዚህ ይላል፣ ነገር ግን በቤተ ክርስቲያን ስለ ጴጥሮስ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሃሌሉያ። ምን አይነት ጸሎት? አጥብቆ። ጠላት አጥብቆ ነው የዘጋው። ቤተ ክርስቲያን ምንድነው ማድረግ ያለባት? አጥብቃ በዛ ላይ ትጸልያለች። ጥብቅ ጸሎት ያስፈልጋል። እስቲ ሉቃስ 18 እናውጣ፣ ከቁጥር 1 እስከ 8 እናነበዋለን። ሳይታክቱም ዘወትር ሊጸልዩ እንደሚገባ የሚል ምሳሌ ነገራቸው ይላል። ሳይታክቱ ዘወትር፣ ተክተው እንዲጸልዩ ማለት ነው። ሁል ጊዜ ነገሩ ሲሆንም ሳይሆንም ፎከስ አድርገው እንዲጸልዩ በምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር አለ። ልብ በሉ። ይሄ ሰው እግዚአብሔርን አይፈራም፣ ሰውንም አያፍርም፣ እንደ ልቡ የሚያደርግ ክፉ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር አለ፣ ይህች መበለት ከምትነዘንዘኝ ከምታደክመኝ ልፍረድላት አለ። በቃ እስቲ ልገላገላት አይነት ማለት ነው። ጌታም አለ ይላል ቁጥር 6፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸውም ምርጦቹ እኔ ነኝ በሉ እስኪ። የሚታገሳችሁ እናንተን ነው፣ እኛን ነው። ምርጦቹ እኛ ነን። ሃሌሉያ። ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም እላቸዋለሁ። ፈጥኖ ምን ያደርጋል? ይፈርዳል። ግን ምን ማድረግ አለብን? ተግቶ መጸለይ። በነገሩ ላይ ችክ ማለት እምቢ ማለት ኖ አይሆንም አሉ እነሱ። እንደ ያዕቆብ ጴጥሮስን አትበላም፣ አትችልም። ፎከስ አድርገው አንድ ነገር ላይ ነው ተስማምተው ይጸልዩ የነበረው። በማርቆስ እናት በማርያም ቤት እጅግ ብዙ ሰዎች ነበሩ ይላል። ከኑ ኢማጂን ምን እያሉ ሲጸልዩ ተሰብስበዋል እኮ እዛ ቤት ውስጥ ይጮሃሉ ማለት ነው። ጴጥሮስ አይበላም፣ በፍጹም አይሆንም፣ ጌታ ሆይ ተነስ አድን እያሉ ይጮሃሉ። ምክንያቱም ከትላንትና ወዲያ ወይ እንደዛ ያዕቆብ ተሰይፏል። ጴጥሮስ ተበላ ማለት ከኑ ኢማጂን ምን ሊፈጠር እንደሚችል ነገሩ ምንም እግዚአብሔር ይሄንን እንደማያደርገው
ሚሽን ሰጥቶታል። አስቀድሞ የሰጠው አለ ሊሰራ በሱ ያሰበው ነገር ስላለ እንደሚያመልጥ ይታወቃል። እነዚህ ሰዎች ይተጋሉ፣ ይጮሃሉ፣ ያለ ማቋረጥ ይጸልያሉ። ስለዚህ ወንድሞቼ በነገራችሁ ላይ አጥብቃችሁ ነው መጸለይ ያለባችሁ። አንዳች የከበዳችሁን ነገር ፎከስ አትልቀቁ። ጠላት ያዘናጋል። ይገርማችኋል። እኔ በአንድ ጉዳይ ላይ 7 ቀን እጸልያለሁ ብዬ በመሃል ነገሩ ትንሽ ሲለወጥ እተወዋለሁ። ራሴን አይቼዋለሁ። በዚህ አንድ ምስክርነት ልንገራችሁ። የዛሬ 10 ዓመት ምናምን ይሆነዋል። ይገርማችኋል። ሄሞሮይድ በጣም ያሰቃየኝ ነበር። ብሊድ ሁሉ አደረግ ነበር። መድኃኒት ወስድ ነበር። ግን መጨረሻ በጣም መረረኝ። ኖ ጌታ ሆይ ይሄን ነገር ከኔ ላይ ማንሳት አለብህ፣ አልፈልግም እያልኩ ለ7 ቀን በዘይት መጸለይን አስታውሳለሁ። ኦልሞስት 10 ዓመት አልፎኛል። አንድ ቀን አሞኝ አያውቅም። አንድ ቀን መድኃኒት ወስጄ አላውቅም። ይሄ እኮ በእግዚአብሔር ካልሆነ በሰው አይቻልም። በጣም የሚገርም አምላክ ነው። ግን ፎከሳችሁ እንድታነሱ ይፈልጋል ጠላት። ኖ የያዛችሁን ነገር ፎከስ አድርጋችሁ ተክታችሁ እስኪለቀቅ መጸለይ ያለብን። እግዚአብሔር አንዴ ሰምቷል፣ በቃ ኖ ትጉ እያለ ነው። ትጉ። በነገሩ ላይ ችክ ብላችሁ ይዛችሁ አይሆንም ቃል አለኝ እንዲህ ብለሃል ማለት ያስፈልጋል። እግዚአብሔር ይመልሳል። በጴጥሮስ ሕይወት ያየነው ይሄን ነው። ከዚህ ምንድነው የምንማረው? የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? እጅግ ነው፣ ኃይል ብቻ አይደለም። እጅግ የሚገርም የጴጥሮስ ነገር እኮ እንደዛ ነው። እጅግ የሚገርም ነገር ነው የሆነው። ያዕቆብ ይሄን ሲናገር ስለማን ነው ዝቅ ብሎ የሚያወራው? ስለ ኤልያስ ያወራል አይደል? ኤልያስ ምን ነበር? እንደኛ ሰው ነበር ይላል። ምን እያለ ነው? እንዲህ ኤልያስ ያደረገውን እሱ እኮ ሰው ሆኖ ነው፣ መልአክ ሆኖ አይደለም ያደረገው። እናንተ የእግዚአብሔር መንፈስ በውስጣችሁ ያለ እንዴት የበለጠ አታደርጉም? በብሉይ ኪዳን ዘመን ያ ከተደረገ በአዲስ ኪዳን እንዴት ይሄ አይሆንም ነው። ኤልያስ ትዝ ይላችኋል አይደለም? ዝናብ እንዳይዘንብ 3 ዓመት ተኩል ጸጥ ሰማይን አደረገ። አጥብቆ ጸለየ ነው የሚለው እዛ ላይ። ኤልያስ አጥብቆ ሊዘጋ ጸለየ። ከዛ ደግሞ ዝናብ እንዲመጣ እንዴት ነው የጸለየው? አንደኛ ነገሥት 18 ላይ ታገኙታላችሁ ታሪኩን። እዚህ ላይም አጥብቆ ነው የጸለየው። ያዕቆብ ጸለየ፣ ዝናብም ዘነበ ይላል። ግን እዛ ሄዳችሁ ስታዩ እንዴት አጥብቆ እንደጸለየ ፊስቱን እግሩ ስር ከቶ መሬት ላይ ተደፍቶ 7 ጊዜ ብላቴናውን ይልቋል። ምንም የለም። አንዳንዴ እንደዚህ ነው። ትጸልያላችሁ፣ ምንም ነገር የለም። ትጸልያላችሁ፣ ምንም ነገር ግን መትጋት፣ በእግዚአብሔር ቃል መጽናት። ቃልህ እንደዚህ ነው የሚለው አደርገዋለሁ፣ ታደርጋለህ፣ አምነሃለሁ። መጽናት ማለት ነው። በሰባተኛው ትንሽ የሰው እጅ የምታክል ነገር ከባህር ደመና ወጣች። ከዛስ በቃ ተጥለቀለቀ፣ ጎርፍ ሆነ። ስለዚህ ጸንቶ አጥብቆ መጸለይ የቤተ ክርስቲያን ስራ ነው። አንዳች የከበደባችሁ ነገር ካለ ሮብ ጸሎት አለ፣ አምጥታችሁ በእግዚአብሔር ፊት ጸልዩልኝ። ምክንያቱም የቅዱሳን የህብረት ጸሎት እጅግ ኃይል ያደርጋል። ይሄ የተሰጠን ተስፋ ነው። ሃሌሉያ። ጌታ ደግሞ ይፈጽመዋል። በመጨረሻም የእግዚአብሔር ምላሽ ነው ምነግራችሁ። በሱ እየተገረምን እንጨርሳለን። የእግዚአብሔር ምላሽ፣ እግዚአብሔር ታማኝ ነው። በኤርምያስ 33:3 ላይ ወደኔ ጩህ አለ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ሃሌሉያ። እስኪ በሉ ታላቅና ኃይለኛ ነገር አያለው በሉ። ታላቅና ኃይለኛ ነገር አያለው። ይሄ እኮ ከኛ አይደለም የሚሆነው፣ ስለ ጮህ ነው የሚሆነው። ወደኔ ጩህ አለ። ሃሌሉያ። እኔም እመልሳለሁ። ጸሎትን የሚሰማ አምላክ ነው። ወደኔ ጸልዩ ያለው እኮ እሱ ነው። ኢየሱስ በስሜ አልጸለያችሁም፣ ካሁን በኋላ ጸልዩ ነገር ሁሉ ይሆናል ብሎናል። ስለዚህ እንጮሃለን፣ ወደ እግዚአብሔር እንጮሃለን። ጩኸትን የሚሰማ አምላክ እሱ ብቻ ነው። አባታችን ብለን እንጮሃለን፣ መልስ ይመጣል፣ ድምፁን እንሰማለን፣ መከናወን ይሆናል። ወደ እኔ ጩህ እኔም እመልስልሃለሁ። አንተም የማታውቀውን አስበ ማታውቀውን እግዚአብሔር እንዲመለሰ ኧረ እኔ እንዲህ አልነበረም የጠበቅኩት፣ እኔ እኮ ትንሽ ነበረ የምትሉበት ማለት ነው። ልክ እንደ ሮዴ የምትደነቁበት፣ ግራም ይገባችሁ መክፈትታችሁ ጸሎት መልስ በር ያንኳኳል፣ እሷ ወደ ውስጥ ትሮጣለች።
የምትደነቁበትን ነገር ጌታ ያድርግላችሁ፣ በኢየሱስ ስም ያድርግላችሁ። ሃሌሉያ። ጠላት አጥብቆ በዘጋው ነገር ላይ አጥብቀን ስንጸልይ እግዚአብሔር አስፍቶ ይመልሳል። እስቲ ለራሳችሁ በሉ፣ ጠላት አጥብቆ በዘጋብኝ ነገር ላይ አጥብቄ ጸልያለሁ፣ እግዚአብሔር አስፍቶ ይመልሳል። ከማስበው ሁሉ ይልቅ አብዝቶ ይመልሳል። ሃሌሉያ። ቁጥር 7 ላይ እንሂድ። ከ7 እስከ 16 ያለው እናነባለን። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። አብረው የታሰሩት እስረኞች አሉ። ሰንሰለት ሲወድቅ አያውቁም፣ ተኝተዋል። ጴጥሮስ ይገርማል። ራእይ የሚያይ መሰለው፣ ህልም። ምክንያቱም የሆነ የሚያወጣው ነገር አለ። ነገር ግን ፖሊሶቹ ወይ አይተኩሱ፣ ዝም ብለው ያያሉ ማለት ነው። ምንም ማድረግ አይችሉም። ሰንሰለቶቹ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። ልብስንም ልበስ ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። ህልም ነው የመሰለው። ይሄ ነገር ምንድነው ማየው? እውነት ነው? በህልሜ ነው? ነገ ልፈታ እግዚአብሔር ህልም እያሳየኝ ነው መሰል እያለም ሊሆን ይችላል። እውነት አልመሰለውም። የመጀመሪያውና ሁለተኛውን ዘባ አልፈው ወደ ከተማ ወደሚያወጣው ወደ ብረት መዝጊያ ደረሱ። ብረት መዝጊያውም አውቆ ተከፈተላቸው። ስሙ ይባረክ። ልክ ነገሩ ላይ ስትደርሱ አውቆ ይከፈታል። ከበላይ ትእዛዝ ከወጣ በር ተቀርቅሮ አይቀርም። የሚዘጋ የሚከፍት የሌለ የሚከፍት የሚዘጋ የሌለ አንድ ብቻ ነው። እሱ ብቻ ነው ማድረግ የሚችለው። በራችሁ ይከፈታል። የተዘጋ በኢየሱስ ክርስቶስ ስም። በቃ እስከ ዛሬ ይሄ ነገር አልሄድም ያላችሁ፣ አልንቀሳቀስ ያለ በር ዘግቶ የያዘ በአገልግሎታችሁ ቢሆን እንዳትወጡ የሚያደርግ ቢሆን በፋይናንስ በስራ ቢሆን በኢየሱስ ስም ዛሬ ይከፈት። በዚህ በማምነው ቃል በዚህ በኢየሱስ ክርስቶስ ቃል የተከፈተ ይሁን። ለውጥ ይሁን በኢየሱስ ስም። አውቆ ይከፈትላችሁ። ስትደርሱ አውቆ ይከፈትላችሁ። ሃሌሉያ። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ ይልና 7 ላይ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ታሪኩን ራሱ ዝም ብላችሁ ብታነቡት በቃ ደስ ይላል። የሚገርም ነው። ጴጥሮስ የደጁን መዝጊያ ባንኳኳ ጊዜ ሃሌሉያ ሮዴ የሚሏት አንዲት ገረድ ትሰማ ቀረበች። መጣችና ሰማች። በር ይንኳኳል። የጴጥሮስ ድምፅ መሆኑን ክፈቱ እኔ ነኝ ይላል ጴጥሮስ። ነገሩ ያንኳኳል። የጸሎት መልስ በር ደርሷል። እሷ ድምፁን ለየችና ምን አረገች? የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም ይላል። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጁ ቆሟል እያለች ማውራት ጀመረች። አቁሙ ጸሎቱን፣ መልስ መጥቷል ማለት ነው። ስሙ ይባረክ። ሰዎቹ ግን ምን አሉ? አብደሻል፣ አንቺ ለቀሻል፣ ይሄ ሊሆን አይችልም እያሉ ነው። አንዳንዴ ይውላችሁ ተጸልዩና ሳይኮሎጂካሊ እናንተ ሬዲ አትሆኑም ለመልሱ። መልሱ አእምሯችሁን ብሎ የሚያደርግ ይሆናል። እንደዛ ነው የሆነው። ሬዲ አይደሉም፣ ይጮሃሉ ተሰብስበው። ጴጥሮስ ይፈታ ነው ጉዳዩ፣ ስለ እርሱ ነው የሚጸልዩት። መልስ መጣና ያንኳኳል። እንዴት ይክፈቱ? እችኛዋ እንደው መልካም ነች፣ ደስ ብሏታል፣ አምናለች እኮ ጴጥሮስ መጥቷል፣ በቃችሁ ጸሎት ክፈቱ ትላለች። ኖ አንቺ አብደሻል፣ አይሆንም፣ ይሄ ሊሆን አይችልም። ከአእምሮ በላይ ማለት ይሄ ነው። ከምናስበውና ከምናልመው ከለመነው ሁሉ ይልቅ እጅግ አብልጦ ሊያደርግ የሚቻለው ይላል። ስሙ ይባረክ። ከለመነው በእኛ እንደሚሰራው ኃይል መጠን ይላል መንፈስ ቅዱስ። በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ እጅግ ይልቅ አብልጦ። ይሄ ምን አይነት ካን ዩ ኢማጂን ይሄን ነገር እንዴት እንዳባዛው። እጅግ ይልቅ አብልጦ የሚባል ነገር ታውቃላችሁ? ከአእምሮ በላይ ማለት ነው።
አንተ ኮምፕሬንድ ማድረግ ከምትችለው በላይ አድርጎ መልስ ይዞ ይመጣል። ይሄ ሚራክል ይባላል። የቆመው ነገር በፍጹም እንደማይሰራ እያወክ ተነስቶ ሲራመድ ማለት ነው። ተስፋ በቆረጥከው ነገር ጌታ እንደዚህ ያደርጋል። ከለመናችሁ በላይ ይስጣችሁ፣ ካሰባችሁት በላይ ይስጣችሁ። እግዚአብሔር ልመናችሁን ሳይሆን ምኞታችሁን ይመልስላችሁ። ዘማሪው ምን አለ? ነፍሴ ሆይ እግዚአብሔርን ባርኪው አለ። ባርኪው፣ መንፈሴም ስጋዬም በቃ ስሙን ባርኩት። ኃጢአትሽን ሁሉ ይቅር ያለ፣ ደዌሽን ሁሉ የፈወሰ፣ ደግሞ በምህረቱና በቸርነቱ የሚከልልሽ፣ ምኞትሽን ከበረከቱ የሚያጠግብ ያንቺ አምላክ እንደዚህ አምላክ ነው። ልመና አለሽ፣ ውስጥሽ አለሽ፣ ለሰው ያልነገርሽው፣ ምናልባት ለአገልጋይም ጸልዩልኝ ለማለት የከበደሽ፣ በውስጥሽ ያልሽው፣ መተንፈስ ያልፈለግሽው እግዚአብሔር ይሄን ይስማሽ፣ ይሄን ጸሎት ይስማ። ሃሌሉያ! ደስ እያለኝ ነው ይሄን ቃል የምናገረው፣ ይታወቀኛል። ሃሌሉያ! ስለዚህ አብደን አይደለም፣ ጌታ እንዲህ ያደርጋል። ከአእምሮ በላይ የሆነ ነገር ያደርጋል። ለሰዎች መነጋገሪያ ነገር ያደርጋል። አይ ይሄ ነገር እኮ ወይ አብደሽ ነው ወይም ደግሞ የጴጥሮስን መልአክ አይተሽ ነው እንጂ እሱ ሊሆን አይችልም። እንዴት ሊፈታ ይችላል? ኦፍ ኮርስ እየጸለይን ነው። ቢያንስ ፍርድ ቤት ቀርቦ ትንሽ ደግሞ እንትን ተደርጎ ምናምን ፕሮሰስ ነው የሚጠብቁት። እግዚአብሔር ግን በመልአክ ፕሪዝን ብሬክ አድርጎ አመጣው፣ ገጭ አደረገው፣ ቤታቸው ፊት ለፊት አመጣው ነገሩ። አይደንቅም? ሃሌሉያ! እዚህ ጋር አንድ የምንማረው ነገር አለ። መልአክ እኛን ይጠብቃሉ፣ መልአክ ይጠብቀናል። ወይ እሱን አይተሽ ነው እንጂ ጴጥሮስ ሊሆን አይችልም አሉ። እግዚአብሔር ጴጥሮስን በመልአኩ አመጣው እንጂ የጴጥሮስ መልአክ አይደለም። እግዚአብሔር ራሱን መልሱን ነው በእጃቸው ያስገባው። ስለዚህ በዚህ ዘመን ለኛ እንደዚህ ይሆናል። ጴጥሮስ ግን ማንኳኳቱን አዘወተረ። ምን ሆነው ነው እነዚህ ሰዎች ማይከፍቱት? አረ እኔን አስገቡኝ፣ አረ ባካችሁ። ለምን እንደቸኮለ ታውቃላችሁ? ለምስክርነት። እግዚአብሔር ሲያደርግላችሁ ለመመስከር መሮጥ አለባችሁ። ሰሞኑን የጀመርነው ነገር አለ አይደል? ተናገሩ፣ እግዚአብሔር ይጨምርላችኋል። አዘወተረ፣ ያንኳኳል። በቃ ሮዴ ክፈች። አንቺም አብደሽ አይደለም ወይ መልአኩም አይደለም፣ እስቲ ነው አሉና ፕሬዘንት መጣና ገጭ አለ ፊታቸው። ተደነቁ። ምን አሉ? አዩትና ተገረሙ፣ ተደነቁ። እንዴት ሊሆን ይችላል? ቁጭ በሉ አላቸው። ቁጭ በሉ። ምን ነግራችሁ ነገር አለ ብሎ ትረካ ጀመረ። ጌታ የምትናገሩት ነገር ይስጣችሁ፣ የምትመሰክሩለት ነገር ያብዛላችሁ። ስለሱ አውርታችሁ ማጠግቡት ነገር በቤታችሁ ይሁን። ስሙ ይባረክ። ከምናስበውና ከምንለምነው ሁሉ ይልቅ እጅግ አብልጦ ያደርጋል። በቃ እኛ የምናመልከው አምላክ ይሄን ነው። ምናልባት የጠየቅሽው ትንሽ ነገር ሊሆን ይችላል፣ ይሄን ሊሆን ይችላል። አንቺ ምናልባት እቺ ስራ ሊሆን ይችላል። እሱ ግን ስራ፣ ባል፣ መልካም ትዳር፣ ቤት፣ አገልግሎት፣ ጸጋ ይጨምርልሻል። ከልባችሁ አሜን በሉ። ይጨምርላችኋል። የልባችሁ መሻት እግዚአብሔር ይሰጣችኋል። ልጆች ነን፣ ለምን አይሰጠንም? ለምን ልጆቻችሁ ዳቦ ቢለምናችሁ ድንጋይ ትሰጣላችሁ አለ። የሰማዩ አባታችሁማ እንዴት አብልጦ ይሰጠኛል በሉ። አብልጦ ይሰጠኛል። የሚበልጠው መንፈሱን ሰጥቶናል። መንፈሱን ሰጥቶን ልጁን ሰጥቶን እንዴት ሌላውን ይከለክላል? ኖ አይሆንም። ያለማወቅ ነው። ያለማወቅ ኦፍ ኮርስ ሰው በመከራው ሲሆን ይደክማል፣ ይዝላል፣ ያቅተዋል። ግን ምን አለ? ቤተ ክርስቲያን የምትባል ነገር አለች። ሚጸልይ አለ፣ ሚያግዝ አለ። ይደክማል፣ እውነት ነው። በቃ ወደ ቤተ ክርስቲያን ነገሩን ታመጣላችሁ። ለዚህ ነው ጴጥሮስን ቤተ ክርስቲያን ነች ያስመለጠችው። ጌታ ሰማቸው ማለት ነው። እግዚአብሔር አጥብቆ ሲመልስ የሚሆኑ 4 ነገሮችን ልንገራችሁና እጨርሳለሁ። እግዚአብሔር አጥብቆ ሲመልስ ጸሎቱ ሳያልቅ መልሱ ቤት ይመጣል። ጸሎቱ ሳያልቅ መልሳችሁ እጃችሁ ይገባል። ነገሩን ሳትጨርሱት
በደጅ ቆሞ መልሱ ያንኳኳል። ስለዚህ ከተንበረክበት ትነሳና ወደ ምስጋና ነው የምትገባ። ሃሌሉያ ማለት ትጀምራለህ። ጸሎቴን የመለሰ እንደዚህ ያደረገልኝ ታምራት ያደረገልኝ ብለህ መመስከር ትጀምራለህ። ሁለተኛው መልሱ ታምራዊ ከመሆኑ የተነሳ ማመን ያቅታል። የእግዚአብሔር ምላሽ እንደዚህ ነው። ጠላት አጥብቆ ይዘጋውን አጥብቀህ ስትጸልይ መልሱ ታምራዊ ነው። ስለዚህ ከምታስበው በላይ ይሆናል። ወደፊት እመሰክርላችኋለሁ። እግዚአብሔር እንደው ነገሩን ይጨርሰው ብዬ ነው። በጣም እየተገረምኩ ነበረ ሰሞኑ። በጣም በምሰራበት ነገር እኔ ማስበው ሌላ ነው፣ ጌታ ለኔ የሚያስበው ደግሞ ሌላ ነው። ሌላ ስፍራ እኔ ማላስበውን ናናስኪ አንተ እንደዚህ ለዚህ እናስብሃለን፣ ይሄ ለዚህ ነገር ታስፈልጋለህ። እንደዚህ ነው ጌታ እያደረገ ያለውና እየገረመኝ ነበር። ይሄ ሁሉ ጸሎታችን ነው፣ የቤተ ክርስቲያን ጸሎት ነው። በከበደን ነገር ላይ እግዚአብሔር መልስ ይሰጣል። ከዛ መገረም ይሆናል፣ መደነቅ ይሆናል። ሶስተኛው እግዚአብሔር ሲመልስ የመጀመሪያው ስራ ምንድነው? እስቲ ምስክርነት በሉ። አብዝቼ መሰክራለሁ በሉ፣ ማዳኑን አወራለሁ ብሏል ጌታ። ምስክሮቼ ናችሁ ብሏል። ስለዚህ የኛ ስራ ምንድነው? መመስከር፣ የጌታን ስራ መመስከር። በጎነቱን ተናገሩ አይደል የተባልነው? እኛ የተጠራነው ለዚህ ነው ወንድሞቼ። አንድ ነገር ለማድረግ በጎነቱን ለማወጅ ብቻ። በዚህ ሰው ይድናል፣ ሰው ያመልጣል። ምን አይነት አምላክ ነው ያለው? ምን አይነት ነው? ቢሮ ውስጥ አንድ ብዙ ማላቃት ልጅ እስቲ እስማኤል እንደው ላውራህ አለችኝና ምንድነው ያንተ መረጋጋት? በቃ እንደው ስትራመድ ራሱ ስትሄድ ወደዛ መረጋጋት ስትናገር ጌታ ነው አልኳት። ስሙ ይባረክ። እግዚአብሔር እንደዚህ ያደርጋል። በነገር ሁሉ እኛ ምን ገልጸው ምንድነው? የሱን በጎነት፣ በእኛ ያደረገውን ኃይሉን፣ ታምራቱን፣ ማዳኑን። ለዚህ ነው የተጠራ ነው። ስለዚህ ምስክርነት ቀላል ነገር አይደለም። ጌታም ብሏል አይደል? 10 ለምጻም ፈወሳቸው፣ ግን አንዱ ብቻ መጣ። እሱ ብቻ አይደለም የተፈወሰው። የታሉ 9? 90% ሰው አይመሰክርም ማለት ነው። በሌላ ትርጉም 10% ነው ሰው የሚመሰክረው እንጂ ይሄ መድረክ በተጣበበ ነበር። ሌላው ምንድነው መሰላችሁ? ሰው ማይመሰክረው ይረሳል። አንድ የእግዚአብሔር ሰው ምን አለ? ምስክርነት ወይም ስለ እግዚአብሔር መልካምነቱ መናገር ማለት መቁጠር ማለት ነው። ያደረገውን አስታውሶ መቁጠር። ቆይ እንዲያድርጎልኝ ይሄ ምስክርነት ነው። መቁጠር ስትጀምሩ ሌላ የምትቆጥሩት ነገር ይሰጣል። ስለዚህ ምስክርነት is very important። ችላ እንዳትሉ። በትንሹ ነገር ቤታችሁ ልጃችሁ ታሞ ሊሆን ይችላል። ተጨንቃችኋል እኮ ግን ጸልያችሁ በሰላም አደረ፣ ሰላም ሆነ፣ እንደ ቀላል እንዴት ታያላችሁ? እግዚአብሔር ባይደርስልሽ ምናልባት ሆስፒታል ስትሯሯጭ ነው የምታድሪው፣ ግን በቀላል ታየዋለሽ አንዳንዴ። ስለዚህ በእያንዳንዱ ነገር የእግዚአብሔርን ማዳን ማውራት አለብን። ይሄ ስራችን ነው። ኦኬ። አራተኛው እግዚአብሔር ይገርማችኋል፣ ድንቅ አድርጎ መፈጸም ብቻ ሳይሆን መጨረሻ ላይ የሚያደርገው ነገር አለ። ይሄን ደግሞ ቁጥር 18 እስከ 24 ቶሎ ብለን እናንበው። ያው የ24 ሥራ ምዕራፍ 12ን ባጭሩ አጠናን ማለት ነው። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሃሌሉያ። በዛኛው ቤት እልልታ ነው፣ ዝማሬ ነው። በዛኛው ምን ሆነ? ሁከት ሆነ። በጠላታችሁ ዘንድ እንደዚህ ሁከት ይሆናል። እግዚአብሔር ሲነሳና ሲመልስ በጠላት ዘንድ እንጂ በእናንተ ቤት ሁከት አይሆንም። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ የገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ ይልና ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሥንም ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውየው አይደለም ብለው ጮሁ። አቤት መታሰር! መጋረድ ማለት እኮ እንደዚህ ነው። አንዳንዴ ሰው ይገርመኛል፣ የሚያመልከውን አምላክ አለማወቅ። ሰው እንዴት ከሰው ድምፅ እየሰማ ይሄ እግዚአብሔር ነው ይላል? አንዳንዴ ጣዖት ራሱ የሚያመልኩ አይገርሟችሁም? ከገበያ ገዝተው ራሳቸው
ወይ ጠፍጥፈው ሰርተው አምላኬ ብለው ወርሺፕ ሲያደርጉ ምንድነው የሚያሳየው? ይሄ ሰው አእምሮ ከተያዘ ከንቱ ነው። በፈጠረው ነገር አምላኬ ብሎ ወርሺፕ ሊያደርግ ይፈልጋል። እግዚአብሔርን ባልወደዱት መጠን ይላል አይደል? ለማይረባ አእምሮ አሳልፎ ሰጣቸው። ማንም አይመልስም ይሄን አእምሮ፣ ማንም። እግዚአብሔር አሳልፎ አይስጠን። ሰው ተላልፎ ሲሰጥ ማንም ምንም ነገር ጸሎትም አይመልሰውም። ምክንያቱም እግዚአብሔር አሳልፎ ነው አይሰጠው። ባልወደዱት መጠን፣ በጠሉት መጠን፣ በሱ ላይ ክፉ በተናገሩት ታግሶ ሲተዋቸው የዛን ጊዜ በቃ ከአእምሮ ውጪ ነው የሚሆነው። እንደዚህ ነው። ይሄ እግዚአብሔር ድምጽ ነው የሰውም አይደለም ብሎ ጮሁ። ሰውየውስ ኖ እኔ ነኝ አላለም። እኔ ነኝ እንዴት ይላል? ድሮስ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ በትል ተበልቶ ሞተ። መልአክ መጣና መታው፣ እዛው ትል በላው። ቆይ ይሄ ታምራት እንዴት ነው የምታብራሩት? የሚገርም እኮ ነው። ጋሽ የሐር ልብስ ለብሶ ነበር ይላል። ወደ ኋላ ሪሳይክል አድርጎ ትል የሚገኘው ከየት ነው? ሐር ልብስ ከትል ነው አይደለም? እንደገና ወደ ኋላ ሄዶ ኤግ ላርቫ ፑፓ አዳልት የሚባለውን ወደ ኋላ ሄዶ ያው ትል በልቶት ሞተ። ጴጥሮስን ያስፈታው መልአክ መጣና የጴጥሮስን ጠላት ገደለው ማለት ነው። ስለዚህ ጌታ እንደዚህ ነው የሚያደርገው። ታምራት ብቻ አይደለም የሚያደርገው፣ መቼም እንዳያገኛችሁ፣ በዛ ነገር መቼም እንዳትገኙ ያን ነገር ቆርጦ ይጥለዋል። ያን ነገር ለመጨረሻ ያስወግደዋል። ድንግል ማርያም ኢየሱስን ይዛ ወደ ግብጽ ሄዳ ነበር አይደል? ምንድነው የተባለችው? መልአክ መጣና ለዮሴፍ ነገረው፣ ሕፃኑን የሚፈልጉት ሞቷልና ተመለስ፣ ልጁን ይዘ ተመለስ። እንደዚህ ነው ነገራችሁን የሚያሳድድ ነገር በኢየሱስ ስም ሞተ። እግዚአብሔር ታምራት ብቻ አይደለም የሚያደርገው፣ ነገር ግን ይከታተላችሁ የነበረ ዛሬ ተቆረጠ፣ ከመንገዳችሁ ተነሳ፣ ነገ እንዳያገኛችሁ ፈቶ ለቀቃችሁ። ስሙ ይባረክ። እንደዚህ ነው ጌታ። ስለዚህ አያስደንቅም? አልተደነቃችሁም? በእግዚአብሔር ቃል አልተገረማችሁም? እግዚአብሔር ይሄን መደነቅ በቤታችሁ ያደርጋል። ሃሌሉያ።